የፈለጋችሁትን ስታይል እንድታደርጉ የሚፈቅድላችሁ ጸጉር ይኑራችሁ። ሁለት አይነት አረንጓዴ አለ። ይሄኛው አረንጓዴ በተለይ ቀለም ላለው ጸጉር በጣም ቆንጆ ነው። እሱን ሊቪንግ ኮንዲሽነር ትንሽ ነው የሚበቃው። ይሄ ለጸጉራችን በቃ ምግብ መድኃኒት። የኛ ቆዳ የኛ ጸጉር ጠንካራ ይመስላል እንጂ እውነት ለመናገር እንደኛ ጸጉር እንደኛ ቆዳ ሙቀት የሚያበላሸው የለም። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል። ጂቲ አክቲቭ ዌር ታሪክ ነው። ጂቲ አክቲቭ ዌር በኢትዮጵያዊ ምርጥ ዲዛይነር ለሀበሻ ሴት ተብሎ ዲዛይን የተደረገ ሲሆን ጂቲ አክቲቭ ዌር ቢያልበን ብርድ እንዳይመታን፣ ቢረጥብ ቶሎ እንዲደርቅ፣ የውጭውን ቅዝቃዜ ወደ ሰውነታችን ውስጥ እንዳያስገባ በጥንቃቄ የተሰራ ምርጥ ብራንድ ነው። በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙ። ጤና ይስጥልኝ ውዶችዬ፣ እንዴት ከርማችሁልኛል? ዛሬ በዚህ በኃይለኛ ሙቀት ጸጉራችን በጣም ስለሚበጣጠስ ስለሚያለበን ቀለም ያለበት ጸጉር ፒያስትራ የምናደርገው ከሆነ ከዚህ ከሙቀት ጋር አያችሁኝ ብሎ ነው ብጥስጥስ የሚለው። ስለዚህ እኔ እየተጠቀምኩት ያለሁትን በጣም የወደድኩትን እንደውም በፒያስትራ ከመስራት ይልቅ በተለይ ውሃ አካባቢ ከሆነን ቶሎ ቶሎ የሚያለበን ከሆነ ገብተን ልቅልቅልቅ ብለን ከዛ በኋላ ስታይሊሽ የሆነ ነገር አድርገን ለመውጣት ምንድነው የምንጠቀመው? በጥሞና ተከታተሉኝ። ቀለም ያለበት ጸጉር ይበጣጠሳል። ቀለም ያለበት ጸጉር ይሳሳል። ቀለም ያለበት ጸጉር አያችሁኝ ብሎ ይነቃቀላል። ቀለም ያለበት ጸጉር ቀለም ከሌለበት ጸጉር ጋር ስናነጻጽረው በጣም በቀላሉ የሚጎዳ ጸጉር ነው። ስለዚህ እንደኔ ቀለም አፍቃሪዎች፣ እንደኔ ቀለም ተጠቃሚዎች ቀለም እስካለ ድረስ ምን ማድረግ አለብን? በጣም ይጠቅማችኋል። ተከታተሉኝ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ አጠቃቀም እንዲቀልጥልን ፀሐዩ ጋር እንጠቀማለን። እነዚህን ሶስቱን ግብአቶች ለመቀላቀል ይላችሁ ምንም ነገር ውስጡ የሌለው ሺያ በተር እንወስድና አንድ የሾርባ ማንኪያ ሊቪንግ ኮንዲሽነር እኔ ቤቴ ያለውን ነው የምጠቀመው። ይሄ ሪፔር የሚለው የአቬዳ አረንጓዴው ሁለት አይነት አረንጓዴ አለ። ይሄኛው አረንጓዴ በተለይ ቀለም ላለው ጸጉር በጣም ቆንጆ ነው። እሱን ሊቪንግ ኮንዲሽነር ትንሽ ነው የሚበቃው። ከሺያ በተሩ ጋር እንቀላቅለዋለን። ድንጋዩ ራሱ እሳት ነው። በጣም ኃይለኛ ሙቀት ስላለ ባንዴ ነው ቅልጥ የሚለው። ይሄንን አንድ ያዘጋጅታችሁት ሁለቴ ሶስቴ መጠቀም ትችላላችሁ። አያችሁት እንዴት ባንድ ጊዜ ጭቃ ቅባት እንደሆነ። ከዛ ይሄንን ምንድነው የምናደርገው? ዘይት የሚስማማችሁን። እኔ ይሄ ዘይት በቀደም ለታ የሰራሁት ቪዲዮ ላይ ብዙዎቻችሁ አይታችሁታል። ሸዋዬ የሳምሪ ዘይት በቅርብ ጊዜ የተዋወቅኩት ዘይት ነው። ጸጉር ለማሳደግ እንደኔ ቀለም ጸጉር ላለው ለተለያየ ለተበጣጠሰ ጸጉር መድኃኒት፣ በቃ መድኃኒት በሉት። እኔ በጣም ወድጄዋለሁ። እየገባችሁ ሳምሪን አበረታቷት። እኔ በጣም ትንሽ ነው የማረገው ዘይት ይውላችሁ። እንደዚህ እቀላቅለዋለሁ። ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። እንዴት እንደተዋሃደ እዩት። ይሄ ለጸጉራችን በቃ ምግብ መድኃኒት፣ በተለይ ቀለም ላለው ጸጉር ኳሊቲ ኮልድ ፕሬስድ ኦርጋኒክ ሺያ በተር በጣም ብዙዎቻችሁ እንደምታውቁት ገና ጥበብ ዌብሳይት ላይ ታገኛላችሁ። ኦርጋኒክ ምንም ያልተቀላቀለውን ሺያ በተር ስትገዙ ጥቅሙ ምንድነው? በፈለጋችሁት አይነት ውህድ እንደፈለጋችሁ እያረጋችሁ እያዘጋጃችሁት ለጸጉራችሁ፣ ለቆዳችሁ፣ ለሰውነታችሁ በተለያየ አይነት መልኩ ልትጠቀሙት ትችላላችሁ። ብትፈልጉ ስፓ ስትሄዱ፣ ብትፈልጉ በቤታችሁ፣ ብትፈልጉ እንደ ስክራብ፣ ብትፈልጉ ማታ ማታ ፊታችሁ ላይ፣ ብትፈልጉ ጸጉራችሁን ከመታጠባችሁ በፊት፣ ብትፈልጉ አሁን እንደኔ ከታጠባችሁ በኋላ በተለያየ አይነት መልኩ ትጠቀሙታላችሁ። ለዛ ነው ሁሉ ጊዜ ያልተቀላቀለ ምርጥ ኮልድ ፕሬስድ ሺያ በተር
ገና ጥበብ ዌብሳይት ላይ የምናከፋፍለውና የምታገኙት። ብዙዎቻችሁ እየተጠቀማችሁ ስለወደዳችሁት በዚህ አጋጣሚ ስለሰጣችሁን ሞራል ስለሰጣችሁን ድጋፍ ከልብ ያመሰግናለሁ። እንዴት አርገን በቀላሉ እንጠቀመው ተከታተሉ። እንዴት በአንድ ጊዜ እንደቀለጠ እንዴት እንደተዋሃደ ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። እንዴት በቀላሉ ፀጉራችንን እርጥብ አድርገን እንጠቀመዋለን። እንደዚህ ረጠብ ካደረጋችሁት ከበቂ በላይ ነው። በውሃ ታረጥቡታላችሁ። ከዛ ያዘጋጀነውን ውህድ በእርጥቡ እንቀባዋለን። ዘለላውን ነው የምትቀቡት፣ ቅላችሁን አይደለም የምትቀቡት፣ ዘለላውን። ምክንያቱም ፀጉራችን የሚደርቀው ዘለላው ነው እንጂ ቅሉ አይደለም። በተለይ እንደዚህ ኃይለኛ ሙቀት ሲሆን፣ በተለይ ሲያልባችሁ። እኔ ኤክሰርሳይዝ በቀን 2 ሰዓት ተኩል 3 ሰዓት ጓደኞቼ ያውቃሉ። ኤቭሪ ዴይ ወክ ላረግ እሄዳለሁ። በተለይ እዚህ ባህሩ ጋር ሲሆን በየቀኑ ማልዘላት ማልደራደርባት ነገር ብትኖር በቀን 2 ሰዓት ተኩል 3 ሰዓት ወክ ማድረግ። በዚህ በሙቀት ወክ ስታደርጉ የሚወጣችሁ ላብ ምን ቀረ ውስጤ ነው የምትሉት። ምን ቀረ ውስጤ እንዴት ደስ እንደሚል ልነግራችሁ አልችልም። በቃ መንፈሳችሁን ነው የሚያድሰው። ግን ላብ አሲድ ስለሆነ ፀጉራችንን ብልት ነው የሚያደርገው ውስጡንና እኔ ደግሞ ፀጉሬ ከሚያድግልኝ ጤነኛ ሆኖ ባይበጣጠስብኝ ቢፋፋልኝ እመርጣለሁ። ብዙዎቻችሁ ፀጉር ስላደገ ቆንጆ የሆነ ይመስላችኋል። እኔ ደግሞ እጥርም ቢል አትሊስት የፋፋ የማይበጣጠስ የፈለኩትን ስታይል ሳደርግ የሚያምርብኝ ጤነኛ ፀጉር ነው የምፈልገውና ብዙ ጊዜ እኔ የምመክራችሁ ምንም አይነት ስታይል ዊግም አድርጉ ወደ ኋላማ ሲይዙ የፈለጋችሁትን ስታይል እንድታደርጉ የሚፈቅድላችሁ ፀጉር ይኑራችሁ። ኦኬ ሶ በዚህ በጠራራ ፀሐይ በጭራሽ የማልመክረው ነገር ቢኖር ዊግ መሰራት። ምክንያቱም ያልበናል፣ ላብ ደግሞ ፀጉር ይበጫጭቃል። ስለዚህ ቶሎ እንደፈለግን ለቅለቅ ብለን በውሃ ብቻ የምንፈልገውን ነገር ውህድ ፀጉራችን ላይ እንድናደርግ ሙጥጥ አድርገን የምናስይዘው ፍሬዝም የምናደርገው በፒያስትራ የምንሰራው የፈለግነውን ብናደርግ የሚቀመጥ ላይክ በቃ ቆንጆ ሆኖ እንዲያምርልን እንንከባከበው። ቆዳችሁን ዳርዳሩን ቢነካ ምንም አይሆንም። ምክንያቱም እየተጠቀምን ያለነው ነገር በሙሉ 99% ተፈጥሯዊ ነገር ነው። ሶ እኔ ባህሩ ጋር እንደዚህ በቃ አሁን እንደዚህ በቃ በጣም ኃይለኛ ሙቀት ሲሆን በእንደዚህ አይነት መልኩ ፀጉሬን መንከባከብ ደስ ይለኛል። እኔ ደግሞ ፀጉሬን አይበቃው በጣም ውስጡ ጥቅጥቅ ያለ ስለሆነ በደንብ ውስጡን መቀባት አለብኝ እንዲዳረስ። ያልተዳረሰ ከመሰላችሁ ውሃ ውስጥ መግባት ትችላላችሁ፣ በውሃ ታዳርሱታላችሁ። እኔ ግን ስለማቀው ባህሪውን እንደዚህ አርጌ ቀላቅለዋለሁ። ሽታው አይበጠብጥ ምን አይል ብትፈልጉ ደግሞ ሻበተሩን አታብዙት። ሉጫ ስስ ለሆነ ፀጉር ሻበተሩን አታብዙት። ሞር እንትኑን አብዙት፣ ኮንዲሽነሩን። ከዛ በደንብ አድርጋችሁ ትቀቡታላችሁ። ሲደርቅ ታዩታላችሁ እንዴት እንደሚያምር። ኃይለኛው ሙቀት እስከሚያልፍልን ድረስ ፀጉራችንን በእንደዚህ አይነት መልኩ የተለያየ ነገር የሚጠቅመውን ነገር እየሰራን እንንከባከበው። ምክንያቱም በሙቀቱ ጊዜ የኛ ቆዳ የኛ ፀጉር አይችልም። ጠንካራ ይመስላል እንጂ እውነት ለመናገር እንደኛ ፀጉር ሙቀት የሚያበላሸው
እንደኛ ቆዳ ሙቀት የሚያበላሸው የለም። ስለዚህ ቆዳችንም ፀጉራችንም በጣም ጥንቃቄ ስለሚፈልግ ውሃ መጠጣት፣ መተኛት። ከትላንት ወዲያ የለቀኩትን ደግሞ ጠቃሚ በጣም ብዙ ሰው ያወራለት በህንድ በቻይና ሜዲሲን ብዙ የተመሰከረለትን እሱን እየተመገባችሁ ቆዳችሁን፣ ፀጉራችሁን፣ አጥንታችሁ ላይ አይምሯችሁ ፎከስ እንዲያደርግ ማግኔዚየም በውስጡ ስላለው ስለዚህ በቀደም ለታ የለቀኩትን ቪዲዮ ያላያችሁት ትጠቀሙበታላችሁ። በጣም ብዙ ሰው ያወራለት በህንዶች በቻይኒዝ ሜዲሲን የተመሰከረለት በጣም ብዙ የተባለለት ስለሆነ የበቀደም ለታውን ቪዲዮ ያላያችሁት ገብታችሁ እዩት። ሊንኩን ከስራ አስቀምጥላችኋለሁ። ሰውነታችንን ከውስጥም ከውጭም ነው መንከባከብ ያለብን። እኔ በብዙ አመታት በራሴ ላይ ያየሁት ነገር ሙቀት ሲገባ ፀጉሬ በቃ ሙቀቱ ስስት ነው የሚያደርገው። ምክንያቱም ቀለም ስላለ ፒያስትራ ስለምጠቀም በጣም ብዙ ስታይል ስለምቀያየር ፀጉሬ ይጎዳል። ፀጉራችን እንዳይጎዳ በተለያየ ሀገር ያለን ትልቅ ጥንቃቄ ከውስጥም ከውጭም ውሃ መጠጣት፣ ጥሩ እንቅልፍ ቢያንስ 6 ሰዓት መተኛት ትልቅ ሚና ይጫወታል እያልኩኝ ስለተከታተላችሁኝ ከልብ ያመሰግናለሁ። በዚህ አጋጣሚ አሁንም በድጋሚ ምርጥ ኳሊቲ ኮልድ ፕሬስድ ሺያ በተር ገና ጥበብ ዌብሳይት ላይ እየገባችሁ ታገኛላችሁ። የተለያየ ዓለም ዴሊቨሪ ሰርቪስ አለን። በዚህ አጋጣሚ ሺያ በተር ካስተር ኦይል የገና ጥበብን ለምትፈልጉ ሳምሪ ጋር ፀጉር ቤት ብትሄዱ ታገኙታላችሁ። ሺፒንግ ኮስት ይቀንስላችኋል። ሲቀጥል ደግሞ ሎካል ዳትስ የሀገሪቷን ታክስ ሳትከፍሉ በጥሩ ዋጋ ሺያ በተርም ካስተር ኦይልም የገና ጥበብን ሳምሪ ፀጉር ቤት ሄዳችሁ ታገኙታላችሁ። ስለተከታተላችሁኝ ከልብ ያመሰግናለሁ። በዚህ አጋጣሚ የእናንተን አጠቃቀም እናንተ ሙቀት ሲገባ ምንድነው የምታደርጉት? ምን ይጠቅማል? እዚህ ጋር ደግሞ ሀሳብ እንድንለዋወጥ ኮሜንት ላይ ጻፉልን። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ